ከሁለተኛው የጣሊያን ወረራ ትንሽ ቀደም ብሎ የነበረው ዘመን አብዛኛው የባህላዊ የጎጆ ኢንዱስትሪ የእጅ ስራ ውጤቶች ላይ ተንተራሰ ነበር። ልብሱም ማንኛውም ነገር ባህላዊ ነው። የጎጆ ኢንዱስትሪ የሚባለው ነው። በእጅ ስራ ላይ የተንተራሰ ነው። ያለ ረዥም ዓመታት ኢትዮጵያ ውስጥ እንደ ታሪካችን እንደ ቀደምትነታችን ከኛ ጋር የነበረ ጉዳይ ነው። የሁለተኛው የጣሊያን ወረራ ዋዜማ አካባቢ ከ27 በፊት ማለት ነው ፋብሪካዎች ወደ 25 ገደማ ኢትዮጵያ ውስጥ ነበሩ። ጣሊያን ሊወረን ዓመት 2 ዓመት ሲቀረን 25 ገደማ ፋብሪካዎች ነበሩ። እንደ ሳሙና ፋብሪካ፣ ቢራ ፋብሪካ፣ የስኳር፣ የእንጨት፣ የሸክላ የመሳሰሉ። በኋላ ያ ጉዞ ሳይታይ ያው የጣሊያን ሁለተኛ ወረራ መጣ። ያ ወረራ ለኢንዱስትሪ የራሱ የሆነ አዎንታዊ አሉታዊ ተጽዕኖ ነበረው። ያመጣቸው እድሎች አሉ፣ ያሳጣቸው ነገሮች አሉ። የሆነ ሆኖ ግን በንጉሱ ዘመን መጨረሻ አካባቢ 1966 ድረስ ከጣሊያን ወረራ በኋላም ንጉሱ ሲወርዱ መካከለኛና ከፍተኛ የሚባሉ 273 ፋብሪካዎች ነበሩን። እነዚህ ፋብሪካዎች አንድ እንደ ጥሩ ነገር የሚታየው ትሬንድ በዛ ጊዜ የነበረው የባቡር መስመርን ተከትሎ የሚሰራ ነበረ። ይህን የማነሳበት ምክንያት በኋላ እክል ከሆነው አንዱ እነዛን ሎጂስቲክስ ሌን ተከትሎ አለመሄድ አሁን ባለው ሁኔታ የፈጠረውን ጫና ለማየት አንድ የሚያስተምረን ነገር ስለሆነ ነው። አንዱ ጥሩ ኳሊቲ እሱ ነበር። ሁለተኛው የውጭ ኢንቨስተሮች ሚና በተለይ ጃፓኖች፣ ጣሊያኖች፣ ሆላንዶች በነዛ ኢንዱስትሪዎች ባለቤትም ሆነው መስራችም ሆነው ከፍተኛ ሚና ነበራቸው። በተለይ የአርመኖች ሚና ከፍተኛ ነበር። የአርመኖች አሻራ በኢትዮጵያ ኢንዱስትሪ ውስጥ በጫማ በህትመት ኢንዱስትሪ ኢትዮጵያ ያስተዋወቁት አርመኖች ናቸው እና አርመኖች፣ ጃፓኖች፣ ጣሊያኖች፣ ሆላንዶች፣ ሌሎችም ግሪኮች በኢትዮጵያ ኢንዱስትሪ ጅማሮ ውስጥ አሻራ የነበራቸው ሀገራት ናቸው። ሁለት ክሪቲካል ጉዳዮች እዚህ ውስጥ እንድትይዝልኝ ይፈልጋለሁ። አንደኛ ቁጥሩን፣ ሁለተኛ እነማን ነበሩ ኢንቨስት ያደረጉት፣ ሶስተኛ የት አካባቢ ነበር ኢንቨስት የሚደረገው የሚለው ነገር ወሳኝ ነው። ይህንን ማስቀጠልና ማስፋት ሲቻልና ሳይቻል ያለው ጣጣ እንደ ሀገር ዋጋ የሚያስከፍል ስለሆነ በደርግ ዘመን ደርግ መንግስት በሆነ ማግስት የመጀመሪያው ጉዳይ እነዚያን ፋብሪካዎች ናሽናላይዝ ማድረግ ነው። የግል የነበሩ ይዞታዎች፣ ድርጊቶች ወደ መንግስት ባለቤትነት ማዞር ነበር አንዱ ነገር፣ አንዱ ውሳኔ። ሁለተኛ ውሳኔ በግል ዘርፍ የጣለው ገደብ ነበር። አንድ ሰው አንተ ከአንድ መስክ ውጪ ከአንድ የሥራ ዘርፍ ውጪ መስራት አትችልም። በዚያ ስራ ዘርፍም ቢሆን ማክሲመም ልታንቀሳቀስ የሚገባ ካፒታል ግማሽ ሚሊዮን ነው፣ 500,000 ብር። ከ500,000 ብር በላይና ከአንድ መስክ ባሻገር አንድ ሰው ሊሰራ አይገባውም የሚል ገደብ ነበር። ያ ገደብ በከፍተኛ ደረጃ ኢንዱስትሪውን ይመታዋል ማለት ነው። ኢኖቬሽን ይገላል። አንድ ስራ መስክ የምታውቀውን ብቻ ከሆነ ብዙ ጉዳዮች ውስጥ ማትፍጨረጨር ከሆነ አትፈጥርም። ብርህም ሊሚትድ ከሆነ እዛ ስትደርስ ትተዋዋለህ ስራውን ማለት ነው። አያነሳሳም። አንዱ ከነበረው ጉዳይ እንደ ኮንቲኒቲ የነበረው እክል ይሄ ነው። ሁለተኛው እንደ ጥሩ ጉዳይ ደግሞ የሚታይ ወደር ጊዜ የነበረው ከንጉሱ ጊዜ በኋላም ሻል ብሎ የነበረው ጉዳይ ደግሞ ግዙፍ ኢንዱስትሪዎች ለማቋቋም መንግስት ሙከራ አድርጓል። ለምሳሌ አቃቂ መለዋወጫን ብትወስድ፣ የናዝሬት ትራክተርን ብትወስድ፣ በሆመቾ ቢሾፍቱ የነበሩ ሚሊተሪ ኢንዱስትሪዎችን ብትወስድ ሄቪ ኢንዱስትሪ የሚባሉ ተለቅ ያሉ በግብርናውም በሚሊተሪውም የኢትዮጵያን ቁመና ሊያሻሽሉ የሚችሉ ናቸው። እነዚህ ላይ ለሚሰራ ስራ በጣም ጥሩ ነው። የቅድሙ ገደቡና የሰውን የስራ መስክ ሊሚት ማድረጉ የራሱ ኔጌቲቭ ተጽዕኖ እንደነበረው ሁሉ ትላልቅ ኢንዱስትሪ ለመሞከር ደግሞ የተደረገው ነገር እርሾ ሆኖ ሊያገለግል የሚችል ተብሎ ሊወሰድ ይችላል። በደርግ ጊዜ የነበሩን ኢንዱስትሪዎች እነዛ ኢንዱስትሪዎች በድምሩ 60,000 ገደማ በፋብሪካ ውስጥ የሚሰሩ ሰራተኞች ነበሩ።
60 ሺህ ለስንት ሚሊዮን ህዝብ ነው? ከ25 እስከ 30 ለሚጠጋ ሚሊዮን ህዝብ 60 ሺህ ገደማ የፋብሪካ ሰራተኞች ነበሩ። ያን የነበረው አይዲዮሎጂ ምንድን ነው? ሰርቶ አደሮች፣ ላብ አደሮች 60 ሺህ ለሚጠጉ የፋብሪካ ሰራተኞች የነበረ አይዲዮሎጂ ነው። ሚሊየንስን ታሳቢ ያደረገ አልነበረም ማለት ነው። አንዱ ስብራት እዛ ጋር ነው። ሰራተኛው በበቂ በሌለበት ሀገር ነው እሳቤው የመጣው። 1% እንኳን በቅጡ በማይሞላ ማለት ነው። ፋብሪካን እንደ ቢዝነስ፣ ፋብሪካን እንደ ሙያ ከመምራት ይልቅ ደግሞ የፓርቲ ኮሚቴ የሚባል አለ፣ በፋብሪካዎች ጉዳይ ላይ ውሳኔ የሚያሳድር። ይህም የራሱ ተጽዕኖ ነበረው። በሙያ በገንዘብ በእውቀት በንግድ እሳቤ እንዳይመራ ከማድረግ አንጻር ማለት ነው። አይዲዮሎጂውም ችግር አለበት፣ በፖለቲካ አመራቱም ችግር አለበት፣ ገደቡም ችግር አለበት። ሄቪ ኢንዱስትሪ የነበረው ሙከራ ደግሞ ጥሩ ነው። ቅድም እነማን ናቸው ያልኩ ሀገራት? እነ ግሪክ፣ እነ ጃፓን፣ እነ ጣሊያን ናቸው አይደለም? በደርግ ጊዜ ደግሞ የነበሩት አብዛኛዎቹ ሶቪየት ህብረት፣ ቼኮስሎቫኪያ፣ ምስራቅ ጀርመን ነበሩ። ሀገራት ተቀየሩ፣ እሳቤ ተቀየረ ማለት ኮንቲኒቲ ጠፋ። ወደ ኢህአደግ ዘመን ስንመጣ የመጀመሪያዎቹ 10-12 ዓመታት በኢህአደግ ዘመን የባከኑ ዘመናት ናቸው። ከ83 እስከ 94-5 ድረስ ብዙም ኢንዱስትሪ ላይ ይህ ነው የሚባል ስራ አልተሰራም። በዛ ጊዜ የነበረው ስራ ደርግ የነበረውን የ5,000 ገደብ ወይም የአንድ ሰው ገደብ ማንሳት፣ ያን የነበሩ ገደቦች ማንሳት ላይ በህግ ደረጃ የተሰሩ ስራዎች አሉ። ነገር ግን የመጀመሪያው የኢንዱስትሪ ልማት ስትራቴጂ ኢህአደግ ያወጣው 1995 ነው። 83 ስልጣን ይዞ ከ12 ዓመት በኋላ ማለት ነው። እስከዛ የተሰራው ስራ ምንም አልተሰራም ባይባልም በደንብ በፖሊሲ በእቅድ ታስቦ ታልሞ የተሰራ ሊባል የሚችል ስራ አልነበረም። ከ95ቱ በኋላ እስከ 97 ያው ሙከራዎች ነበሩ። ምርጫው መጣ። ከምርጫው በኋላ በነበረ ጊዜ ከ95 እስከ 2010 ከሞላ ጎደል 15 ዓመታት የነበረው ስራ ግን በጣም ጥሩ ነበር፣ በንጽጽር ማለት ነው። ከነበረው ስራ አንጻር አንደኛ በወጪ ንግድ ላይ ያተኮረ ጨርቃጨርቅ እና ቆዳ ላይ ለማተኮር ጥረት ተደርጓል። ለግል ባለሀብቶች መጠነኛም ቢሆን ድጋፍ ለማድረግ የኢንዱስትሪ ፓርኮች ቁጥራቸው ውስጥም ቢሆንም ለመስራት ተሞክሯል። አጠቃላይ በግሉ ሴክተር በፕራይቬት ሴክተር የነበረው የኢንዱስትሪ ብዛትም ወደ 3000 ገደማ አድጓል። መካከለኛና ከፍተኛ ኢንዱስትሪዎች ወደ 3000 ገደማ አድገዋል። በዚህ ጊዜ ደግሞ ምን መጣ ያልከኝ እንደሆነ ቱርኮች፣ ቻይናዎች፣ ህንዶች አዳዲስ ሀገራት መምጣት ጀመሩ። በሶስቱም ጊዜ የምታያቸው ሂደቶች ኮንቲኒቲ ማጣት ነው። አንደኛው ይጀምራል፣ ሙከራዎች አሉ። ያ ሙከራ ግን አንደኛው ሲመጣ ኮምፕሊትሊ ያፈርሰዋል። ለዚህ ነው መደመር ያስፈልጋል። ወደኋላ ስንመለስ ጎጂ ነገሮች አርመን ጠቃሚውን ግን አስፍተን መሄድ አለብን የሚል አቋም የያዝንበት ዋናው ምክንያት እኔ እሰራለሁ፣ አንተ ታፈርሳለህ፣ አንተ ትሰራለህ፣ ያፈርሳለሁ። በዚህ መንገድ አገር ሊገነባ ስለማይችል ነው። ከፍተኛ ማነቆ የነበሩ ጉዳዮች ምንድን ናቸው በዚህ ጊዜ ያልከኝ እንደሆነ አንደኛ የዶላር እጥረት ነው። ኢንዱስትሪን አስበን የገንዘብ ገበያው ግን ለዛ ምቹ አልነበረም። ሁለተኛው ሎጂስቲክስ ነው። ትራንስፖርት ከሌሎች ሀገራት 2-3 እጥፍ ውድ ነው። በቂ መንገድ የለም፣ ሃይዌይ የለም፣ ፖርት የለም። እነዚህ ሁሉ በከፍተኛ ደረጃ ይጎታል ኢንዱስትሪውን። ሶስተኛው ግን ትስስር ነው። እነዛ የቆጠርኩልህ ፋብሪካዎች 90% ሜይን ግብአታቸው ኢንፑት የሚያገኙት ከውጭ ነው። ጨርቃጨርቅም ቢሆን በአገሬ ጥጣለ በሚል አለም የሚንተራሰው፣ ቢራም ቢሆን ገብስ አልባ ለሚንተራሰው አብዛኛው ከውጭ ይመጣል፣ ወደ ውጭ ተመልሶ ይወጣል። በዚህ ምክንያት ትስስር ማነስ ማጋጠሙ፣ የኮንቲኒቲ ችግር አንዱ የጀመረውን አንደኛው ማስቀጠል አለመቻሉ፣ የፖሊሲ ለውጦች ደግሞ ባለመደረጋቸው በድምሩ ሲታይ በርከት ያለ ጥረት ቢደረግም መዋቅራዊ ሽግግር ሊያመጣ አልቻለም ኢንዱስትሪ። በኃይለሥላሴም ከፍተኛ ሙከራዎች ነበሩ፣ በደርግም ነበር፣ በኢህአደግም ጊዜ ነበር። እነዚህ ግን መዋቅራዊ ለውጥ ያላመጡት አንዱ በአንደኛው ላይ እየደመረ የአንደኛውን ሳያፈርስ የመቀጠል ትሬንዱ ውስን ልምምድ ስለነበረ የመጣ ችግር ነው።